ሰላም ጤና ይስጥልን ውድ ተመልካቾቻችን የሰዓቱን ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። አብራችሁን ከቆያችሁ ከምታዳምጧቸው መረጃዎች መካከል የባህረ ሰላጤው ሀገራት ሌሊቱን ከኢራን ተጨማሪ ጥቃቶች እንደተፈጸሙባቸው አስታወቁ። እስራኤል ለውስን ዘመቻ ወታደሮቿን ወደ ሊባኖስ ማስገባቷን አስታወቀች። እስራኤል በኢራን በሺዎች የሚቆጠሩ ኢላማዎች እንደሚቀሯት ስትናገር፣ ትራምፕ ከስታርመር ጋር ስለ ሆርሙዝ መከሩ። ኢራን ቀይ ባህር ላይ የሚገኘውን የአሜሪካ ግዙፍ የጦር መርከብን ኢላማ አደርጋለሁ አለች። እነዚህንና ሌሎችም ሰበር መረጃዎችን አካተናል። ለዚህ ሚዲያ አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን በቀጣይም ፈጣን ወቅታዊና እውነተኛ መረጃዎችን ማግኘት ይችላሉ። ይህንን ቪዲዮ ላይክ፣ ሼር በማድረግ ቤተሰብነታችሁን አጠናክሩ። የሆርሙዝ ወሽመጥ መዘጋት ያሳሰባቸው ትራምፕ ኔቶና ሌሎች ሀገራት እንዲደግፏቸው ጥሪ አቀረቡ። ከፋርስ ባህረ ሰላጤ ሀገራት የሚወጣው ከፍተኛ መጠን ያለው ነዳጅ የሚተላለፍበትን የሆርሙዝ ወሽመጥን ለመጠበቅ ኔቶና ሌሎች ሀገራት እንዲተባበሩ ፕሬዝዳንት ዶናልድ ትራምፕ ጥሪ እያደረጉ ነው። ግዙፍ መርከቦችን ከኢራን ጥቃት ለመጠበቅ የሀገራቱ ጥምረት ለመፍጠር የአሜሪካ መንግስት ከ7 ሀገራት ጋር እየተነጋገሩ መሆኑን የጠቀሱት ትራምፕ ከነዚህም መካከል ቻይና እንደምትገኝበት ገልጸዋል። ትራምፕ የሌሎች ሀገራትን ስም ባይጠቅሱም የኔቶ አባል ሀገራት ግዛታቸውን ይከላከላሉ ብለው እንደሚያምኑና አሁን በሆርሙዝ ወሽመጥ የተከሰተው ሁኔታን እንደ ግዛታቸው መመልከት ያለባቸው ሀገራቱ ነዳጅ የሚያገኙበት አካባቢ በመሆኑ እንደሆነ አብራርተዋል። ፕሬዝዳንቱ ከፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ ላይ ደግሞ ወሳኙን የሆርሙዝ ወሽመጥ ለመጠበቅ አጋሮቻቸው ድጋፍ የሚያደርጉ ከሆነ የኔቶ የወደፊት ዕጣ በጣም መጥፎ ይሆናል ሲሉ አስጠንቅቀዋል። በተጨማሪም ቻይና ተሳታፊ እንደምትሆን እንደሚጠብቁ፣ ነገር ግን ድጋፍ የማታደርግ ከሆነ ግን በምላሹ ከፕሬዝዳንት ሺ ጂንፒንግ ጋር በቅርቡ ሊካሄድ የታቀደውን ስብሰባ ሊያዘገዩት እንደሚችሉ ገልጸዋል። ትራምፕ የሆርሙዝ ወሽመጥን ለመጠበቅ በሚያደርጉት ጥረት ውስጥ ዩናይትድ ኪንግደም የምትሳተፍበት ሁኔታ ላይ ከጠቅላይ ሚኒስትር ሰር ኪር ስታርመር ጋር መነጋገራቸው ተዘግቧል። ጃፓን በበኩሏ የሆርሙዝ ወሽመጥን ለመጠበቅ ወደ ፋርስ ባህረ ሰላጤ ወታደራዊ መርከቦቿን በመላክ የመሳተፍ ፍላጎት እንደሌላት የገለጸች ሲሆን ጠቅላይ ሚኒስትሯ በዚህ ሳምንት ወደ አሜሪካ በመሄድ ከትራምፕ ጋር እንደሚነጋገሩ ገልጸዋል። በተመሳሳይም አውስትራሊያ ኢራን በሆርሙዝ ወሽመጥ በጭነት መርከቦች ላይ የምትፈጽመውን ጥቃት ለመከላከል የጦር መርከቦቿን ወደ አካባቢው እንደማታሰማራ በትራንስፖርት ሚኒስቴሯ በኩል አስታውቃለች። አዲሱ የኢራን ጠቅላይ መሪ ሞጅታባ ኻሜኒ ከተሾሙ በኋላ ባለፈው ሳምንት አጋማሽ ላይ ባስተላለፉት መልእክት በአሜሪካና በእስራኤል ጥቃት የተገደሉ ኢራናውያንን ሆርሙዝ በመዝጋት እንደሚበቀሉ አመላክተው ነበር። የዓለም 20% የነዳጅ ምርት የሚተላለፍበት ሆርሙዝ ወሽመጥ በጦርነቱ ምክንያት በተፈጠረ ስጋት በዓለም ገበያ ላይ የነዳጅ ዋጋ በከፍተኛ ጭማሪ አሳይቷል። ባለፉት 2 ሳምንታት በሆርሙዝ ወሽመጥ በኩል የሚተላለፉ የመርከቦች ቁጥር ከጦርነቱ በፊት ከነበረው የ90% ቅናሽ ማሳየቱን የቢቢሲ ቬሪፋይ ዘገባ አመላክቷል። ከጦርነቱ መጀመር በኋላ እስካሁን ቢያንስ 19 ከባድ መርከቦች ላይ በተፈጸሙ ጥቃቶች ወድመዋል ወይም ከባድ ጉዳት ደርሶባቸዋል። በአካባቢው በተፈጠረው ስጋት ምክንያት 20,000 የሚጠጉ መርከቦችንና የመርከብ ሰራተኞችን የያዙ ግዙፍ መርከቦች ለመንቀሳቀስ ተቸግረው ውቅያኖስ ላይ ቆመው የሚገኙ ሲሆን በዚህም ምክንያት የምግብና የውሃ እጥረት እያጋጠማቸው ነው። የባህረ ሰላጤው ሀገራት ሌሊቱን ከኢራን ተጨማሪ ጥቃቶች እንደተፈጸሙባቸው አስታወቁ። የዱባይ ዓለም አቀፍ አውሮፕላን ማረፊያ ጥቃት ከተሰነዘረባቸው መካከል አንዱ ነው። በአውሮፕላን ማረፊያው ላይ በደረሰ የድሮን ጥቃት እሳት ተያይዞ የነበረ ሲሆን የከፋ ጉዳት ሳይደርስ በቁጥጥር ስር ማዋሉ ተነግረዋል። ኢራን ወደ ተባበሩት አረብ ኤሚሬትስ 2000 የሚጠጉ ሚሳኤሎችንና ድሮኖችን ተኩሳለች። የኤሚሬትስ መከላከያ ስርዓት አብዛኞቹን ሚሳኤሎችና ድሮኖች አምክኗል። ሳውዲ አረቢያም ሌሊቱን በርከት ያሉ የኢራን ድሮኖች መምታቷን አስታውቃለች። በተመሳሳይ ኢራቅና ኩዌትም ጥቃት እንደተፈጸመባቸው ገልጸዋል። እስራኤልና አሜሪካ በኢራን ላይ የሚፈጽሙትን ጥቃት የቀጠሉ ሲሆን በመዲናዋ ቴሄራን ከባድ ድብደባ እንደነበረ ተገልጿል። በሊባኖስ ዋና ከተማ
ቤይሩት ከፍተኛ ፍንዳታ ያስከተለ ጥቃት ተፈጽሟል። እስራኤል ጥቃቱን የፈጸመችው የሄዝቦላን መሰረተ ልማት ለማውደም መሆኑን ገልጻለች። እስራኤል ለውስን ዘመቻ ወታደሮቿን ወደ ሊባኖስ ማስገባቷ አስታወቀች። የእስራኤል መከላከያ ኃይል ወደ ሊባኖስ በመግባት ቁልፍ የሄዝቦላ ይዞታዎችን ኢላማ ያደረጉ ውስን ዘመቻዎችን ማካሄድ መጀመሩን በቴሌግራም ገጹ ላይ አስታውቋል። ሰራዊቱ ወታደሮቹ ወደ ደቡባዊ የሊባኖስ አካባቢዎች ከመግባታቸው ቀደም ብሎ በበርካታ የሽብርተኞች ኢላማዎች ላይ ድብደባ መፈጸሙንና ዘመቻው የፊት መስመር የመከላከያ ይዞታን በማጠናከር ዓላማው በአካባቢው ያሉትን የሽብርተኞች መሰረተ ልማቶችን ማፈራረስ ነው ብለዋል። የእስራኤል ጦር ጨምሮም ሊባኖስ ውስጥ በሄዝቦላ ላይ የሚያካሂደውን ዘመቻ በቁርጠኝነት እንደሚቀጥል አስታውቋል። እስራኤል በኢራን በሺዎች የሚቆጠሩ ኢላማዎች እንደሚቀሯት ስትናገር ትራምፕ ከስታርመር ጋር ስለ ሆርሙዝ መከሩ። የእስራኤል ጦር በኢራን ውስጥ በሺዎች የሚቆጠሩ ኢላማዎችን ገና መደብደብ እንደሚቀረው የአገሪቱ ጦር ቃል አቀባይ ኤፊ ደርፊን ተናገሩ። ቃል አቀባዩ በቴሌቪዥን ባስተላለፉት መግለጫቸው ላይ በየዕለቱ አዳዲስ ኢላማዎችን እየለየን ነው ማለታቸውን ሮይተርስ ዘግቧል። ሮይተርስ አክለውም የእስራኤል ጦር ኢራንና ሄዝቦላ ላይ የሚፈጽማቸውን ጥቃቶች ስጋቱ እስኪወገድና የዘመቻው ዓላማዎች እስኪሳኩ ድረስ ይቀጥላል ማለታቸውን ዘግቧል። ይህ በእንዲህ እንዳለ የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመርና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ስላለው ሁኔታና የሆርሙዝ ባህር ወሽመጥ ማስከፈት አስፈላጊነት ላይ መወያየታቸውን የዩኬ ጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ሁለቱ መሪዎች ያደረጉት የስልክ ውይይት ለ15 ደቂቃ የዘለቀ ነው የተባለ ሲሆን ከሆርሙዝ ወሽመጥ በተጨማሪ ስታርመር በጦርነቱ ሕይወታቸውን ላጡ አሜሪካውያን ሞት የተሰማቸውን ሐዘን ገልጿል ተብሏል። የካናዳው ጠቅላይ ሚኒስትር ካርኒ እንዲሁ ከስታርመር ጋር እየተካሄደ ባለው ጦርነት ዙሪያ ለመነጋገር መስማማታቸው ተገልጿል። ኢራን ቀይ ባህር ላይ የሚገኘውን የአሜሪካ ግዙፍ የጦር መርከብን ኢላማ አደርጋለሁ አለች። የኢራን ጦር በቀይ ባህር አካባቢ የሚገኘው የአሜሪካ ግዙፍ አውሮፕላን ተሸካሚ የጦር መርከብ ለሀገሩ ስጋት በመሆኑ ተገቢ የጥቃት ኢላማ እንደሚሆን አስታወቀ። የኢራን ኢስላማዊ አብዮታዊ ዘብ አንድ አካል የሆነው ሀተም አልአንቢያ ባወጣው መግለጫ የአሜሪካ ጦር አውሮፕላን ተሸካሚ መርከብ ጄራልድ ፎርድ በቀይ ባህር መገኘቱ ለኢራን ስጋት ስለሚሆን የመርከቡ የአቅርቦትና የአገልግሎት ማዕከላት በሙሉ የኢራን ጦር ኃይሎች ኢላማ ተደርገው ይቆጠራሉ ብለዋል። 300 ሜትር ርዝመት ያለው ይህ ጄራልድ አር ፎርድ የተባለው የጦር ጄቶች ተሸካሚ የጦር መርከብ በዓለም ላይ ትልቁ የጦር መርከብ ነው። በመካከለኛው ምስራቅ የአሜሪካ ጦር ሰራዊት ማዕከላዊ እዝ ባለፈው ሐሙስ በዚህ የጦር መርከብ አንድ ክፍል ላይ እሳት ተነስቶ እንደነበረ አስታውቋል። ነገር ግን እሳቱ በቁጥጥር ስር እንደዋለና በመርከቧ አጠቃላይ እንቅስቃሴ ላይ መስተጓጎል የሚያስከትል ጉዳት እንዳልደረሰና ሙሉ ለሙሉ ስራዋን እያከናወነች መሆኑን ገልጸዋል። ማዕከላዊ እዙ ጨምሮም በመርከቡ ላይ የተነሳው እሳት ከጦርነት ጋር በተያያዘ አይደለም ሲሉ በወታደራዊ እንቅስቃሴ ምክንያት እንዳልሆነ አመላክተዋል። የጦር አውሮፕላን ተሸካሚው ዩኤስኤስ ጄራልድ አር ፎርድ በቬንዙዌላ ከተከፈተው የአሜሪካ ወታደራዊ እርምጃ በኋላ በኢራን ላይ የተከፈተው ጦርነት ከመጀመሩ በፊት ወደ መካከለኛው ምስራቅ እንዲንቀሳቀስ ተደርጎ ነው በቀይ ባህር ላይ የሚገኘው። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።